እስራኤልና ሶማሊላንድ፣ እስራኤልና አረብ ሀገራት። ሀገር ማለት ሶማሊላንድ በመንግስቱ ኃይለማርያም ድጋፍ ከትጥቅ ትግል እስከ ራስ ገዝነት ዚያድ ባሬ ከ300 ሺህ በላይ የኢሳቅ ተወላጆችን ሲጨፈጭፍ ደግሞ አምርራ ጠላች። ሶማሊላንድ የሶማሊያ ነገር የበቃት ገና ድሮ ነው። ነፃነቷንም አፈጣጥና ራስ ገዝ ሆነች። ዛሬ ሶማሊላንድ ልጆች ነፃነታቸው ተከብሮ እንዲቆይ ይሻሉ። ከግብጽ፣ ዮርዳኖስ፣ የተባበሩት አረብ ኤምሬትስ፣ ባህሬን የሀገርነት ዕውቅና የተሰጣት እስራኤል ለሶማሊላንድ ዕውቅና መስጠቷ ከላይ ሲታይ የሚያስገርም ሊመስል ይችላል። ነገር ግን ሀገራት በወዳጅነት ሳይሆን በፖለቲካ ይመራሉ። አረብ ኤምሬትስ፣ ባህሬን፣ ሞሮኮ፣ ግብጽና ዮርዳኖስ ለእስራኤል ዕውቅና የሰጡት የፍልስጤምን ነገር ዘንግተው ወይ ለእስራኤል ሕዝብ ፍቅር ኖሯቸው ሳይሆን መሬት ላይ ያለውን ፖለቲካ በመቀበል ነው። ከእስራኤል ዕውቅና ማግኘት ምን ጥቅም ይሰጣል? ሶማሊላንድ ራሷን እንደ ሀገር ብታውጅም ዓለም አቀፍ ዕውቅናን ግን አላገኘችም። ስለዚህ ዋናው ግቧ ተጽዕኖ መፍጠር ከሚችል ሀገር ዕውቅና ማግኘት ነው። እስራኤል ደግሞ በአሜሪካ ፖለቲካ ውስጥ ተጽዕኖ የመፍጠር የዓለም ዲፕሎማሲ መንገድ የመክፈት አቅሟን ተጠቅማ ሌሎች ሀገራት ለሶማሊያ ዕውቅና እንዲሰጡ የማድረግ አቅም እንዳላት እምነት ሳታሳድር አትቀርም። ሶማሊያ ከራስ ገዝነት በኋላ ሶማሊላንድ በ1991 ዓ.ም ከሶማሊያ ተለይታ ራስ ገዝነቷን ካወጀች በኋላ በአፍሪካ ቀንድ ውስጥ ልዩና የሚያስገርም ፖለቲካዊ ሁኔታ ያላት ክልል ሆነች። ምንም እንኳን በዓለም አቀፍ ሕግ መሰረት እስካሁን ድረስ እንደ ነፃ ሀገር ባትታወቅም በተግባር ወይም ዴፋክቶ ነፃ መንግስት ሆና ትሰራለች። ከራስ ገዝነቷ በኋላ የሶማሊላንድ ትልቁ ስኬት የደህንነትና የሰላም ጉዳይ ነው። በደቡብ ሶማሊያ ረጅም ጊዜ እርስ በርስ ጦርነት ሲቀጥል ሶማሊላንድ በአካባቢያዊ ሽማግሌዎች በባህላዊ ስምምነት ስርዓት ወይም ጉርቲና ዘመናዊ መንግስታዊ መዋቅሮች በመጠቀም ዘላቂ ሰላም ለመፍጠር ችላለች። ይህ ነገር ሃርጌሳንና ሌሎች ከተሞችን ከክልሉ በጣም የተረጋጉ አካባቢዎች አድርጓቸዋል። በፖለቲካ ዘርፍ ሶማሊላንድ የራሷን ህገ መንግስት፣ ፓርላማ፣ ፍርድ ቤትና የመንግስት ተቋማት መመስረቷ ይታወቃል። ብዙ ጊዜ ምርጫዎችን አካሄዳ ስልጣን በሰላም ማሸጋገር ችላለች። ይህም በአፍሪካ ቀንድ ውስጥ እጅግ የሚያነጋግር ነገር ነው። ኢኮኖሚያዊ እድገቷ ግን ውስን ነው። የዓለም አቀፍ ዕውቅና ባለማግኘቷ ምክንያት ዓለም አቀፍ ባንኮች ብድርና ትልቅ ኢንቨስትመንት ማግኘት አልቻለችም። ኢኮኖሚዋ በእንስሳት ንግድ፣ የዲያስፖራ ልገሳ ወይም ሬሚታንስና በበርበራ ወደብ ላይ የተመሰረተ ነው። በዓለም አቀፍ ዲፕሎማሲ ዘርፍ ሶማሊላንድ ከተለያዩ ሀገራት ጋር ያልተሟላ ግንኙነት አላት። ነገር ግን እስካሁን ድረስ ሙሉ ዕውቅናን አላገኘችም። የአፍሪካ ህብረትና የተባበሩት መንግስታት የሶማሊያን የክልል አንድነት ለመጠበቅ ጉዳዩን እያዘገዩት ነው። በአጠቃላይ ሶማሊላንድ ከራስ ገዝነቷ በኋላ በውስጥ አስተዳደርና በሰላም ረገድ ታላቅ ስኬት ቢያሳይም የዓለም አቀፍ ዕውቅና ለመኖሯ እድገቷን የሚገድብ ዋና ችግር ሆኖ ቀጥሏል። ሶማሊላንድ ከ1991 ጀምሮ ራስ ገዝነቷን በተግባር እየጠበቀች መጥታለች። ሰላምን አስቀድማ መርጣ የራሷን መንግስታዊ ተቋማት መገንባቷ በቀጠናው ልዩ አድርጓታል። ነገር ግን የዓለም አቀፍ ዕውቅና ለመኖር እስካሁን ድረስ ትልቁ ተግዳሮቷ ነው። ጥያቄው አንድ ነው። የዓለም ሀገራት በካርታ ላይ ያለውን እውነታ ይቀበላሉ ወይስ የነበረውን ፖለቲካዊ ስርዓት ብቻ ያስቀጥላሉ? ኢትዮጵያ፣ ሶማሊያና ሶማሊላንድ። በአፍሪካ ቀንድ ታሪክ የኢትዮጵያና የሶማሊያ ታሪክ የተወሳሰበ ነበር። በተለይ በ1970ዎቹና 80ዎቹ በደርግና በሶማሊያ ፕሬዝዳንት በነበረው ዚያድ ባሬ መካከል የነበረው ግጭት በአካባቢው ነውጥ ፈጥሯል። በዚህ ግጭት ውስጥም የደርግ መንግስት ለሶማሊላንድ ነጻነት እንቅስቃሴ ኤስኤንኤም እንዲበረታ አግዟል። የአገሩን መሬት በአገሩ በሬ ማለት ይህ ነው። የነገሩ መነሻ የኦጋዴን ጦርነት። ዚያድ ባሬ ኦጋዴንን የታላቋ ሶማሊያ አካል ናት ብሎ ኢትዮጵያ ላይ ጦርነት ከፈተ። በዚያን ወቅት ሶቪየት ህብረት ከሶማሊያ ወደ ኢትዮጵያ ሸርተታለች። ኩባና የምስራቅ ብሎክ ሀገራትም ኢትዮጵያን ደገፉ። ዚያድ ባሬ ኢትዮጵያን ክንድ ቀመሰ፣ ጦርነቱንም ተሸነፈ። የሶማሊ ናሽናል ሙቭመንት ኤስኤንኤም መቋቋም። በሰሜን ሶማሊያ ወይም ዛሬ ሶማሊላንድ በምትባለው ሀገር ሶማሊ ናሽናል ሙቭመንት ኤስኤንኤም ተቋቋመ። መሪዎቹ በብዛት ከኢሳቅ ጎሳ ሲሆኑ ዓላማቸው በሃርጌሳ ቡራ በርበራ አካባቢ እየተንቀሳቀሱ የዚያድ ባሬን ግፍ መቃወም ነበር። የደርግ መንግስት ለዚህ እንቅስቃሴ በቀጥታም ሆነ በተዘዋዋሪ ድጋፍ አድርጓል። የመጀመሪያው ድጋፉ የመስፈሪያ ወይም የመጠጊያ ቦታ ማዘጋጀት ሲሆን በዚህም የቡድኑ አባላት በሐረርና ጅጅጋ አካባቢ በመሆን ሶማሊያን ያሸብሩ ነበር። በተጨማሪ ኢትዮጵያ ውስጥ ስልጠና እንዲያካሄዱ በመፍቀድ ሲሆን የመሳሪያ ድጋፍ የሚያደርግላቸው እንደነበር ታሪክ ይናገራል። ምክንያቱም ዓላማው አንድ ነበር፣ ዚያድ ባሬን ማዳከም። ይህን ተከትሎ ቡድኑ ሃርጌሳንና ቡራን ተቆጣጠረ። ዚያድ ባሬ ከተሞችን በአየር በመደብደብ ዜጎችን በመግደል የአጸፋ ምላሽ ሲሰጥ ብዙዎች ወደ ኢትዮጵያ ተሰደዱ። ኢትዮጵያም እንደ ልማዷ ስደተኞቹን እጆቿን ከፍታ ተቀበለች። ዚያድ ባሬ ሲወድቅ ሶማሊላንድ ራሷን ነጻ ወጣች። ብዙ የሶማሊላንድ ዜጎች ያለ ኢትዮጵያ ድጋፍ ቡድኑ ይህን ያህል እርምጃ መራመድ አይችልም ነበር ይላሉ። ሶማሊላንድ ሜይ 16 1991 ነጻነቷን ስታውጅ
ከዩኤን ኦኤውና የዓለም ሀገሮች ዕውቅና ተነፍጓት ነበር። ይህን ተከትሎ ሁሉም ሰው የተሳተፈበት ህዝበ ውሳኔ ያደረገች። ሶማሌላንደሮች በተደጋጋሚ ሪፈረንደም ቢያደርጉም አሁንም ተቀባይነት ሊያገኙ አልቻሉም ነበር። ይህ በጣም አስገራሚ ጉዳይ ነው። ምክንያቱም ሶማሌላንድ መንግስት አላት፣ ሰላም አላት፣ ምርጫ አድርጋለች፣ የራሷን ድንበር ተቆጣጥራለች። ታዲያ የዓለም ሀያላን ሀገራትና ፈላጭ ቆራጮች ይህ ሁሉ ሀገር የመሆን መስፈርት መቀበል ለምን ከበዳቸው? የአፍሪካ ህብረት መርህ አይቀየርም የሚል አባባል አለው። በነጻነት ጊዜ የነበሩ ድንበሮች አይነኩም። ሶማሊያ ሶማሊላንድን እንደ አንድ አካሏ ስለምትቆጥራት ለሷ ነጻነት መስጠት ለሌሎች አፍሪካ ሀገራት አደገኛ ምሳሌ ሆኖ በር እንደሚከፍት ስጋት አለው። ሶማሊያ ደግሞ ምንም ደካማ ብትሆን ሀገር ናትና ይህንን ሶማሊላንድ የገዛ አካሌ ናት የምትለውን ዘፈን የሚቃወም አካል ከመጣ ከሶማሊያ ጋር መጋጨቱ አይቀሬ ጉዳይ ይሆናል። በዚህም ብዙ ሀገራት ሶማሊያን ማበሳጨት አይፈልጉም። ጎረቤት ሀገራት የየራሳቸው ፍርሃቶች አሏቸው። ኬንያ የራሷ የመለያ ችግሮች ያሉባት ሲሆን ግብጽ ደግሞ በቀይ ባህር ጉዳይ ላይ አዲስ ኃይል እንዲነሳ አትፈልግም። ምዕራባውያንን በተመለከተ ስታተስ ኮ ይመርጣሉ። አንድ ቀን ሶማሊያ አንድ ትሆናለች፣ ትመለሳለች የሚሉት አባባል አላቸው። መከፋፈል ሽብርተኝነትን ያባብሳል የሚል ፍርሃት ስላላቸው የሶማሊያ መንግስት ቢጠናከር ይመርጣሉ። ዩኤን ኤርትራና ደቡብ ሱዳንን ጨምሮ ለብዙ ግዛቶች የሀገርነት ዕውቅና ሰጥቷል። ታዲያ ለምን ለሶማሌላንድ ከለከለ የሚል ጥያቄ ይነሳል። ይሁን እንጂ የተባበሩት መንግስታት በራሱ ለአንድ ሀገር ዕውቅና መስጠት አይችልም። ይልቁንስ ዕውቅና የሚሰጠው በአባል ሀገራት ድጋፍ በጠቅላላ ጉባኤ ወይም ዩኤን ጀነራል አሴምብሊ ነው። በዚህም አብዛኛው አባል ሀገራት ዕውቅና ካልሰጡ የተባበሩት መንግስታት ድርጅት እንደ ተቋም ብቻውን ፋይዳ አይኖረውም። በተጨማሪም ህዝበ ውሳኔ ወይም ሪፈረንደም የተባበሩት መንግስታት ድርጅትን መመዘኛ አለማሟላቱ ነው። በተለይ ከሶማሊያ አለመስማማት ጋር በተያያዘ የተባበሩት መንግስታት ድርጅት ህጋዊ ሂደቶች አልተሟሉም በሚል ሂደቱን ዕውቅና የመንፈግ አቅም አለው።